ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የአንድ ቀን የናፍታ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንደሚመለስ መወሰኑን የገንዘብ ሚኒስትር ዛሬ አሳወቁ። በመካከለኛው ምስራቅ ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ መስተጓጎል መፈጠሩ ይታወቃል። ይህን ተከትሎ በኢትዮጵያ የአንድ ቀን የናፍታ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ እንደነበር የገንዘብ ሚኒስትሩ አቶ አህመድ ሽዴ ገልጸዋል። አሁን የአንድ ቀን የናፍታ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር፣ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። ሚኒስትሩ ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግ አስገንዝበዋል። አጠቃላይ የነዳጅ ድጎማም ከ300 ቢሊዮን ብር ማለፉን ጠቁመዋል። እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረው መጠን እየቀረበ መሆኑን አመልክተዋል። ዓለም አቀፍ የእግር ኳስ የበላይ ጠባቂ ፊፋ በቀጣይ የአካዳሚ ተጫዋቾችን የሚመለከት ሕግ ለማውጣት ማቀዱ ተገልጿል። አዲሱ የፊፋ ሕግ የትኛውን ፕሮፌሽናል ክለብ በቋሚ አሰላለፍ ውስጥ አንድ የአካዳሚ ተጫዋች እንዲያካትት የሚያስገድድ መሆኑ ተነግሯል። የሚሰለፉ ተጫዋቾች በክለቡ ከ20 እና 21 ዓመት በታች ቡድን የተሳተፉ መሆን ይጠበቅባቸዋል። ሕጉ በክለቡ ውስጥ ያሉትን ታዳጊዎች እድገት ለማገዝና አካዳሚዎች በዋናው ቡድን ሚና እንዲኖራቸው በማለም መዘጋጀቱ ተገልጿል። አዲሱ ሕግ በሚቀጥለው ዓመት እንደሚመከርበት ሲገለጽ ከጸደቀ በሁሉም ሊጎች ይተገበራል። በዚህም ዓመት በእንግሊዝ ፕሪሚየር ሊግ ይህንን ደንብ ማሟላት የቻለ ክለብ አልተገኘም። ኪም ጆንግ ኡን በዩክሬን እንዳይማረኩ ራሳቸውን ያጠፉ የሰሜን ኮሪያ ወታደሮችን አመሰገኑ። ታላቅ ክብርን ለመጠበቅ ሲሉ ያለምንም ማመንታት የራስን ጥፋትና የራስን ሕይወት የማጥፋት መንገድን የመረጡት ጀግኖች ብቻ አይደሉም ብለዋል ጆንግ ኡን። የሰሜን ኮሪያው መሪ ኪም ጆንግ ኡን በኩርስክ ክልል ከሩሲያ ኃይሎች ጋር አብረው ሲዋጉ በዩክሬን ኃይሎች እጅ ላለመማረክ ራሳቸውን ያጠፉ ወታደሮችን አመስግነዋል። ይህንን የተናገሩት ለተገደሉ የሰሜን ኮሪያ ወታደሮች መታሰቢያ በተዘጋጀው የምረቃ ስነ ስርዓት ላይ ለሩሲያ ባለስልጣናት እና ለተጎጂ ቤተሰቦች ንግግር ባደረጉበት ወቅት ነው። ሰኞ ዕለት በመንግስት ቁጥጥር ስር ባለው የኬሲኤንኤን ኤጀንሲ የወጣው ዘገባ እንደሚያመለክተው ኪም ጆንግ ኡን በጦርነት ከመማረክ ይልቅ ራስን ማጥፋት የመረጡ ወታደሮችን በተመለከተ በይፋ ሲናገሩ ይህ የመጀመሪያቸው ነው። ታላቅ ክብርን ለመጠበቅ ሲሉ ያለምንም ማመንታት የራስን ጥፋትና የራስን ሕይወት የማጥፋት መንገድን የመረጡ ብቻ ሳይሆኑ በማጥቃት ውጊያዎች ግንባር ቀደም ሆነው የወደቁም ጀግኖች ናቸው። በተጨማሪም በጥይት ቦምብ አካላቸው ተሰባብሮ ስቃይ ከመቀበል ይልቅ ወታደራዊ ግዴታቸውን መወጣት ባለመቻላቸው በብስጭት ውስጥ ሆነው የሞቱትም ታማኝ የፓርቲ ተዋጊዎችና አርበኞች ተብለው ሊጠሩ ይችላሉ ብለዋል መሪው። የቀድሞ የደቡብ ኮሪያ ቀዳማዊት እመቤት የ4 ዓመት እስራት ተፈረደባቸው። የደቡብ ኮሪያ ይግባኝ ሰሚ ፍርድ ቤት የቀድሞ ቀዳማዊት እመቤት ኪም ኪዮን ሂ ቀደም ሲል ተጥሎባቸው የነበረውን የ20 ወራት እስራት ወደ 4 ዓመት አሳድጎታል። ፍርድ ቤቱ ውሳኔውን ያስተላለፈው ግለሰቧ በስቶክ ገበያ ማጭበርበርና በሙስና ወንጀል ጥፋተኛ ሆነው በመገኘታቸው ነው። የፖለቲካ ተጽዕኖ ለመፍጠር በማሰብ በቅንጦት ዕቃዎች በጉቦ መልክ መቀበል በሚል ክስ ቀርቦባቸው ነበር። ከእስራቱ በኢትዮጵያ ሲመነዘር 4 ሚሊዮን 500 ሺህ ብር ቅጣት ተጥሎባቸዋል። የቀድሞ ፕሬዝዳንት ቶንሱክ ዩል ባለቤት የሆኑት ኪም ከነሐሴ ወር ጀምሮ በቁጥጥር ስር የዋሉ ሲሆን የቀረበባቸውን ክስ በሙሉ ክደዋል። የሕግ አማካሪዎቻቸው ጉዳዩን ለከፍተኛ ፍርድ ቤት ይግባኝ ለማለት በማቀድ ላይ ናቸው ሲል የሀገሪቱ መገናኛ ብዙሃን ዘግበዋል። በቻይና የሚኖር የ40 ዓመት ሰው የልብ ድካም አጋጥሞት የልብ ትርታው ለ40 ሰዓታት ያህል ቆሞ ከቆየ በኋላ በሕክምና እርዳታ ነፍሱ መመለሱ ተዘገበ። ግለሰቡ መጀመሪያ ላይ ድንገተኛ የመውደቅና የመንቀጥቀጥ አደጋ አጋጥሟቸው የነበረ ሲሆን የሕክምና ባለሙያዎች በኤሌክትሪክ ንዝረት ልባቸውን ለማንቀሳቀስ ያደረጉት ጥረት ሳይሳካ ቀርቶ ነበር። ሆኖም ዶክተሮች እንደ ሰው ሰራሽ ልብና ሳምባ የሚያገለግለውን ኢክሞ የተባለ ዘመናዊ መሳሪያ በመጠቀም የደም ዝውውርና የኦክሲጅን ፍሰት እንዳይቋረጥ አድርገዋል። ለ2 ቀናት ያህል የልብ ትርታ ባይኖርም በዚህ ቴክኖሎጂ አማካኝነት ግለሰቡ ከሞት አፋፍ ሊመለሱ ችለዋል። ታካሚው ለ10 ቀናት ያህል በመሳሪያው እርዳታ ከቆዩ በኋላ አሁን ላይ ጤንነታቸው መረጋጋቱ ታውቋል። ይህ ስኬት በዘመናዊ ሕክምና ቴክኖሎጂ የታየ አስገራሚ ክስተት መሆኑን ባለሙያዎች ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።